ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ሁልጊዜም እንደምንሰራቸው ወይም ሁልጊዜ እንደምንማራቸው አስፈላጊ የሆኑ የእንግሊዝኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት እናንብበው የሚለው እናያለን። ከዛ ትርጉማቸውን በቀላል መንገድ ማወቅ እንችላለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው፣ እዚህ ጋር አሁን ኤል ኢን እንደምን ማንበብ እንደ ሊ እናነባለን። ከዛ ኤ አለች፣ ሁለት አናባቢዎች ናቸው ኢና ኤ ባንድ ላይ የመጡት። ስለዚህ በዚህ ሰዓት ምን ታደርጋላችሁ እናንተ? ኢን አንብባችሁ ኤን አታነቡም። ሁለት አናባቢዎች እንደዚህ ከመጡባችሁ የመጀመሪያው አንብባችሁ ቀጥሎ ያለውን አታነቡም። ከዛ ኤል ኢን እንደ ሊ አነበብን። ከዛ ቪ ኢን እንደ ቭ ማንበብ ስናነብ ሌቭ ሌቭ፣ ኤም ኢን ሚ ሚ፣ ኤን እንደ አ፣ ኤል ኦን እንደ ሎ፣ ኤን ኢን ን ብለን ማንበብ ስናነባው አሎን። ሙሉ ስናነበው ሊቭ ሚ አሎን ሊቭ ሚ አሎን ምን ማለት ነው? ብቻዬን ተወኝ ወይም ብቻዬን ተይኝ ለማለት ሊቭ ሚ አሎን እያልን ነው ማለት ነው። ሊቭ ማለት እንግዲህ መተው ማለት ነው። ሚ እኔን፣ ስለዚህ እኔን ተወኝ። አሎን ማለት ብቻዬን፣ ብቻ እንደማለት ነው የምንጠቀመው ማለት ነው። በአንድ ላይ ብቻዬን ተወኝ ማለት ይሆናል። ኦኬ ወደ ቀጣይ እንሂድ። እዚህ ጋር ዲኦን እንደ ዶ ማንበብ እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ ዶን ዶን፣ ኤን እንደ አ፣ ኤን እንደ አ፣ ኤንን እንደ ን፣ ኤስን እንደ ስ። እዚህ ጋር ዳብሊው አትነበብም። እዚህ ጋር አንሰር ለማለት ነው። እሺ አንሰር ብዬ ለመጻፍ ነው። እዚህ ጋር አር የለችም፣ አስተካክሏት ማለት ነው። አንሰር ለማለት ነው፣ በስተት ነው። አርን አስገቡልኝ። ስለዚህ ኤን እንደ አ፣ ኤንን እንደ ን፣ ኤስን እንደ ስ አንብበን ከዛ ዳብሊው አትነበብም። ኢን አርን እንደ ር ማንበብ ነው። ስለዚህ አንሰር ብላችሁ ነው የምታነቡት። አስተካክሉት። ኤምኢን ሚ ብላችሁ ማንበብ በአንድ ላይ ዶን አንሰር ሚ። ዶን አንሰር ሚ ካልን ምንድን ነው? አትመልስልኝ ወይም አትመልሽልኝ ለማለት ዶን አንሰር ሚ እንላለን ማለት ነው። ያ ወደ ቀጣይ ኒድ ኤፍኢን እንደ ፊ ማንበብ፣ ሁለቱንም ኢ በአንድ ድምፅ እንደ ፊ እናነባለን። ኤልን ል ብለን ማንበብ ስናነባው ፌል ፊል ፊል። ኤምኢን ሚ ፊልሚ ፊልሚ። ፒን እንደ ፕ፣ ኤልኢን እንደ ሊ፣ ኤስኢን እንደ ስ ማንበብ ስናነባው ፕሌስ ፕሌስ። ሊቭ ሚ ፕሊስ ሊቭ ሚ ፕሊስ ምን ማለት ነው? እባክህ ተረዳኝ ወይም እባክሽ ተረጅኝ ለማለት ፊል ሚ ፕሊስ እንላለን። ፊል ማለት ስሜት እንደማለት ነው። ስለዚህ ተረጅኝ፣ ሚ ስንል ተረጅኝ እያልን ፊል ሚ ካልን ተረጅኝ። ፕሊስ ማለት ደግሞ ምንድን ነው? እባክህ ወይም እባክሽ ማለት ይሆናል። ስለዚህ ፊል ሚ ፕሊስ ካልን እባክህ ተረዳኝ ወይም ተረጅኝ እንደማለት ይሆናል ማለት ነው። ያ ወደ ቀጣይ እንሂድ። እንዴት እናንብበው? ኤልኢን እንደ ሌ ማንበብ እንደ ሌ፣ ቲን እንደ ት ሌት፣ ኤስን እንደ ስ ሌስ ሌስ፣ ጂኦን እንደ ጎ ሌስ ጎ ሌስ ጎ፣ ቲኤችኢን እንደ ዜ ቲኤችኢን እንደ ዜ፣ አርኢን እንደ ር ማንበብ ዜር ሌስ ጎ ዜር ሌስ ጎ ዜር ምን ማለት ነው? እዚያ እንሂድ እዚያ እንሂድ። እንግዲህ ሌስ ጎ ካልን ምን ማለት ነው? ጎ ማሄድ አለን። ሌስ ደግሞ እንደዚህ እንበል እንደዚህ እናድርግ ለማለት ሌስ እንላለን ማለት ነው። ስለዚህ ሌስ ጎ ካልን እንደዚህ እናድርግ እያለን ነው። ይቅርታ ሌትስ ካልን እንደዚህ እናድርግ፣ ጎ ካልን ደግሞ መሄድ ስለሆን ሌስ ጎ ካልን በአንድ ላይ እንሂድ እያለን ነው ማለት ነው። ስለዚህ ዜር ማለት ደግሞ እዚያ ማለት ነው። ስለዚህ እዚያ እንሂድ ለማለት ሌትስ ጎ ዜር እንዳለን ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ፣ አይን እንደ አይ፣ ኤን እንደ አ፣ ከዛ ሁለት ፒ አሉ እነሱን እንደ ፕ እናነባለን። አርኤን እንደ ሪ፣ ኤስኤ ኤስኤ፣ ኤስ አይ ኤን በአንድ ላይ ሼ ብለን ማንበብ። ኤስ አይ ኤ እንደዚህ ሲመጡባችሁ ሁሌም ሼ የሚል ድምፅ ያላቸው ማለት ነው። ሼ ኤስ አይ ኤ በአንድ ላይ ሼ። ቲኢን እንደ ት ማንበብ ስናነባው አፕሪሼት አፕሪሼት። ዋይ ኦዩ ዩ ብለን ማንበብ አይ አፕሪሼት ዩ አይ አፕሪሼት ዩ ምን ማለት ነው? አደንቅሃለሁ ወይም አደንቅሻለሁ ለማለት
አይ አፕሪሼት ዩ እንላለን። አፕሪሼት ማለት ማድነቅ ማለት ስለሆነ ስለዚህ ዩ ማለት አንተ ወይም አንቺ ስለሆነ አደንቅሻለሁ ወይም አደንቅሃለሁ ለማለት አይ አፕሪሼት ዩ እንላለን ማለት ነው። ያ ይህኛውስ እንዴት እናንበው? ዳብሊው ኢን እንደ ዊ ማንበብ፣ ኤችኤን ሃ ብለን ማንበብ፣ ቪኤን እንደ ቭ ማንበብ፣ ሃብ፣ ቲኦን ቱ ብለን ማንበብ፣ ጂኦን ጎ ብለን ማንበብ። ሙሉ ስናነበው ዊ ሃቭ ቱ ጎ ምን ማለት ነው? መሄድ አለብን ማለት ነው። መሄድ አለብን እንግዲህ ዊ ማለት እኛ ማለት ነው። እዚህ ጋር ሃቭ ብቻ ከሆነ አለኝ እንደማለት ነው የምንጠቀመው፣ አለኝ ወይም አለን ለማለት ነው። እዚህ ጋር ግን ከቱ ጋር ነው የመጣው? ሃቭቱ ብለን ነው የምናነበው። ይሄ ማለት ደግሞ አለብን ወይም አለብኝ ለማለት ነው የምንጠቀመው። ሃቭቱ ከሆነ ማድረግ ስላለብን ነገር ስንገልጽ ነው የምንጠቀመው ማለት ነው። ስለዚህ ሃቭቱ ካልን አለብኝ፣ አይ ሃቭቱ እንደዚህ በቃ ማድረግ የፈለግነው ነገር በቀላሉ ለመግለጽ ሃቭቱን መጠቀም እንችላለን ማለት ነው። ስለዚህ ሃብ አለኝ የሚለው አይደለም። ሃቭቱ ከቱ ጋር ከመጣ አለብኝ እንደማለት ወይም አለብን እንደማለት እንጠቀመዋለን ማለት ነው። ስለዚህ ጂኦን እንደ ጎ ማንበብ፣ ጎ ማለት ደግሞ መሄድ ነው ብያችኋለሁ። ስለዚህ በአንድ ላይ ዊ ሃቭ ቱ ጎ ካልን መሄድ አለብን እያልን ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም ዳብሊው ኢን ዊ ብለን አነበብን፣ ኤችኤን ሃ፣ ቪኤን ቭ ሃቭ፣ ቲኦን ቱ ብለን ማንበብ፣ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት ስናነበው ስታርት ዊ ሃቭ ቱ ስታርት ምን ማለት ነው? መጀመር አለብን። ስታርት ማለት ነው እንግዲህ ምንድነው? መጀመር ነው። ሃቭቱ ደግሞ ምንድነው? እንደነገርኳችሁ አለብን ወይም አለብኝ እያልን ነው ማለት ነው። ዊ ስለሆነ እኛ ነው። ስለዚህ አለብን ይሆናል። ዊ ማለት እኛ ስለሆነ ዊ ሃቭ ቱ ስታርት ስንል መጀመር አለብን እያልን ነው ማለት ነው። ኦኬ ወደ ቀጣዩ እንሂድ። ምን ይላል? ኤችኤን እንደምን ማንበብ? እንደ ሃ፣ ኤችኤን እንደ ሃ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ፣ ሃንድ፣ ኦን እንደ ኦ፣ ቪኢን እንደ ቨ፣ አርን እንደ ር ማንበብ። ስናነበው ኦቨር ሙሉ ሲነበብ ሃንድ ኦቨር ካልን ምንድነው? ጠጋበል ወይም ጠጋቤ ለማለት ምን እንላለን? ሃንድ ኦቨር እንላለን ማለት ነው። ያ እኛውስ ቲኤን እንደ ቴ ማንበብ፣ ኬኢን ኬ ብለን ማንበብ፣ ቴክ አይቲን ኢት ብለን እናነባዋለን። ቴክ ኢት ምን ማለት ነው? ውሰደው ወይም ውሰጁ ለማለት ቴክ ኢት እንላለን ማለት ነው። ያ ኤስ ምን ይላል? ኤስን እንደ ስ ማንበብ፣ ቲኤን እንደ ታ፣ ዋይን እንደ ስታይ፣ ኤችኤን ሂ ብለን ማንበብ፣ አርኤን ር፣ ሂር ስታይ ሂር እዚህ ቆይ ወይም እዚህ ቆይ ለማለት ስታይ ሂር እንላለን ማለት ነው። ስታይ ማለት መቆየት፣ ሂር ማለት ደግሞ እዚህ። ስለዚህ በአንድ ላይ እዚህ ቆይ ለማለት ስታይ ሂር እንላለን ማለት ነው። ያ ይሄኛውስ ምን ይላል? ሲኦን እንደ ካ ማንበብ፣ ኤምኤን ም ብለን ማንበብ፣ ካም ኤችኤን ሂ ብለን ማንበብ፣ አርኤን ር፣ ሂር ካም ሂር እዚህ ና ወይም እዚህ ናይ ለማለት ካም ሂር እንላለን። ካም ማለት መምጣት፣ ሂር ማለት ደግሞ እዚህ ማለት ነው። በአንድ ላይ እዚህ ና ማለት ይሆናል። ኤችኦን እንደ ሆ እናንብብ፣ ኤችኦን እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ፣ ሆልድ አይቲን ኢት፣ ሆልድ ኢት ያዘው ወይም ያዡ ለማለት ሆልድ ኢት እንላለን። ሆልድ ማለት መያዝ ማለት ነው። ኢት የሚለው ደግሞ ኦልሬዲ ልንዘው ያሰብነው ወይም የሚያዘውን ነገር ነው የሚገልጽልን። ወይም ይህ ብላችሁ መያዝ ትችላላችሁ ማለት ነው። ያ ይሄኛውስ እንዴት እናንብበው? ኬኢን በአንድ ላይ ኬ ብለን እናነባለን። ፒን እንደ ፕ ማንበብ፣ ኬፕ አይቲን ኢት ብለን ማንበብ፣ በአንድ ላይ ኬፕ ጠብቀው ወይም ጠብቂው ለማለት ኬፕ እንላለን። ኪፕ ማለት መጠበቅ ማለት ነው። መጠበቅ ኢት የሚጠበቀው ነገር። ስለዚህ ኬፕ ካልን ጠብቀው ወይም ጠብቂው እያልን ነው ማለት ነው። ያ ወደ ቀጣዩ ነው ወደ መጨረሻው ስንሄድ ምን ይላል? ቢዩን እንደ ባ ማንበብ፣ እንደ ቡ ሳይሆን እንደ ባ ነው የምናነበው። ዋይን ይ ብለን ማንበብ፣ ባይ አይቲን ኢት ባይ ኢት ምን ማለት ነው? ግዛው ማለት ስንፈልግ ባይ ኢት እንላለን ማለት ነው። እንግዲህ ባይ ማለት መግዛት ነው። ኢት ደግሞ የሚገዛው ነገር ነው የሚገልጽልን ማለት ነው። ስለዚህ ባይ ኢት ካልን ግዛው እያልን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ አቀላጥፎ መናገር ትችላላችሁ። እንዲሁም የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። በዚህ መልኩ የምንሰራቸው ቪዲዮዎች ተከታተላችሁ ካያችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ